የቆየ የተኩስ ድምጽ የተሰማ ሲሆን የቆሰሉ ሰዎች ምናልባትም የሞቱም እንዳሉ ተነግሯል። በደብረ ብርሃን ከተማ በታጣቂዎች መካከል በተፈጠረ ግጭትም ሰዎች መሞታቸው ተዘግቧል። የአማራ ብሔራዊ ንቅናቄ በምህጻሩ አብን 5 የምክር ቤት አባላት በጋራ ባወጡት መግለጫ የኢትዮጵያ ገዢ ፓርቲ ብልጽግና ስራ አስፈጻሚ ኮሚቴ የክልል ልዩ ኃይሎችን በተመለከተ ያሳለፈውን ውሳኔ ህገወጥ አሉት። የብልጽግና ፓርቲ ውሳኔን የኢትዮጵያ ብሔራዊ ምርጫ ቦርድ ይመርምር ሲሉም ጠይቋል። የታሪክ ምሁሩ አቶ ታዲዮስ ታንቱ መምህርትና የመገናኛ አውታር ባለሙያ መስከረም አበራ እንዲሁም የባልደራስ ለእውነተኛ ዲሞክራሲ ፓርቲ ከፍተኛ አመራር የሆኑት አቶ ስንታየው ቸኮል ዛሬ ፍርድ ቤት ቀረቡ። አቶ ስንታየው ቸኮል በ10 ሺህ ብር ዋስ እንዲለቀቁም ተወስኗል። ዜናው በዝርዝር የአማራ ብሔራዊ ንቅናቄ በምህጻሩ አብን 5 የምክር ቤት አባላት በጋራ ባወጡት መግለጫ የኢትዮጵያ ገዢ ፓርቲ ብልጽግና ስራ አስፈጻሚ ኮሚቴ የክልል ልዩ ኃይላትን በተመለከተ ያሳለፈውን ውሳኔ ህገወጥ አሉት። የብልጽግና ፓርቲ ውሳኔን የኢትዮጵያ ብሔራዊ ምርጫ ቦርድ ይመርምር ሲሉም ጠይቋል። ብልጽግና ፓርቲ ትናንት በጽሑፍ ባወጣው መግለጫ የፖለቲካ ተዋንያን በሚል ብቻ የገለጻቸው አካላት ህገወጥና መርህ አልባ ካለው እንቅስቃሴ ሊቆጠቡ ይገባል ሲል አሳስቧል። ለብዥታና ተገቢው መስመር ለሰዓት የትርጉም አንድምታ የተጋለጠው ያለው ልዩ ኃይሎችን መልሶ የማደራጀት እንቅስቃሴ የህዝብን ፍላጎት ከግምት ውስጥ ያስገባና ህገ መንግስታዊ እንደሆነ መረዳት ያስፈልጋልም ብሏል። 5ቱ የአብን አባላት ጉዳዩ በመንግስት ደረጃ ውይይት ያልተደረገበት የብልጽግና ፓርቲ ውሳኔ ከመሆኑም በላይ በክልሎች ላይ ጣልቃ ገብነት የተስተዋለበት ውሳኔ ነው በሚል ተችቷል። ኢትዮጵያና ህዝቦቿ በተለይም ባለፉት 5 ዓመታት እጅግ አስከፊ በሆነ ረሃብ፣ ስደትና መፈናቀል፣ ማንነት ተኮር ጅምላ ግድያዎችና የዘር ፍጅቶች እንዲሁም በማያባሩ ግጭቶችና የሰብአዊ መብት ጥሰቶች ውስጥ ይገኛሉ ያሉት በ6ኛው ዙር ምርጫ የህዝብ ተወካዮች ምክር ቤት አባል ሆነው የተመረጡ የአብን 5 አባላት የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ ውሳኔን ተከትሎ ኢትዮጵያ ከነበረችበት አንጻራዊ መረጋጋትና ሰላም ተስፋ መፈንጠቅ ወደ ትርምስ ስጋትና የመበተን አደጋ ውስጥ ገብታለች በማለት ዛሬ ባወጡት መግለጫ ገልጧል። የክልል ልዩ ኃይሎችን እንደገና ለማደራጀት በሚል በፌዴራል መንግስት የተወሰነው ውሳኔ በአማራ ክልል ያስነሳው ከፍተኛ ተቃውሞና ህዝባዊ ቁጣ ዛሬም በተለያዩ ቦታዎች ቀጥሎ ውሏል። በደቡብ ወሎ ዞን ኮምቦልቻ ከተማ ዛሬ ከሰዓት በፊት የተቃውሞ ሰልፍ የተካሄደ ሲሆን ሌሎች በታጠቁበት ሁኔታ የአማራ ልዩ ኃይል ትጥቅ አይፈታም፣ አማራ ጽንፈኛ አይደለምና ሌሎች መፈክሮች መሰማታቸውን አንድ የሰልፉ ተካፋይ በሰልፉ ማጠናቀቂያ አካባቢ በተፈጠረ አለመግባባት ለደቂቃዎች የቆየ ተኩስ የተሰማ ሲሆን የቆሰሉ ሰዎች ምናልባትም የሞቱም እንዳሉ የሰልፉ ተሳታፊ ገልጧል። በደብረ ብርሃን ከተማ በታጣቂዎች መካከል በተፈጠረ ግጭት ሰዎች መሞታቸው ተዘግቧል። የአካባቢው የአይን ምስክር ቢያንስ የ2 ተፈናቃዮች ህይወት ማለፉና በታጣቂዎች መካከልም ጉዳት መድረሱን የአንድ የአይን ምስክር በደሴ ከተማ በድንጋይ ተዘግተው የነበሩ መንገዶች ቢከፈቱም አሁንም የመጓጓዣ አገልግሎት እንዳልጀመረና የከተማ ውስጥ እንቅስቃሴም የተገታ መሆኑን ሌላ አንድ ነዋሪ አስረድቷል። ያው ስራ ባይጀመርም ጠዋት አልፎ አልፎ አንዳንድ ቦታ ተኩስ ነበረ። መበጠር ይመስለኛል እሱ በርዱ አልቆ መንገድማ ተረስቶ የለ ይሄግ ነው። ባህር ዳር ከተማ ውስጥ በተለይ ዛሬ ከሰዓት በኋላ የመንግስት መስሪያ ቤቶችና ትምህርት ቤቶች ተዘግተው ውሏል። ጠዋት ፖሊስ ሰብሰብ ብሎ የቆሙ ወጣቶችን ሲበትን መትረየስ የጠመዱ የመከላከያ ሰራዊት አባላትን በግልጽ መኪና ሲዘዋወሩ መመልከቱን የባህር ዳር ዘጋቢያችን አለም ነው መኮንን ዘግቧል። በከተማይቱ መጠነኛ ሁኔታ ሲንቀሳቀሱ የነበሩ ማናቸውም አይነት ተሽከርካሪዎች ከሰዓት በኋላ ሙሉ በሙሉ አቁሟል። ባንኮች ዝግ ናቸው። መገበያያ ቦታዎችም አገልግሎት አይሰጡም። በየመንገዱ ጎማዎች ሲቃጠሉ የጥይት ተኩስም አልፎ አልፎ ሲሰማ እንደነበር ለማወቅ ተችሏል። በአጣዬና በቆቦ አካባቢዎች የነበሩ ግጭቶች መቆማቸው ተሰምቷል። ይህ በእንዲህ እንዳለ በአማራና ኦሮሞ ታጣቂዎች መካከል አጣዬ አካባቢ አላላ በተባለ አካባቢና በቆቦ በመከላከያና በፋኖ ታጣቂዎች መካከል የነበሩ ግጭቶች በመከላከያ ሰራዊት ጥረት መብረዳቸው መዘገቡን የዓለም ነው መኮንን ዘግቧል። ተጨማሪ ዘገባ በመጽሔት ዜና ይኖረናል።
መምህርትና ኢትዮ ንቃት የተባለው የዩቲዩብ ሚዲያ መስራች መስከረም አበራን ፖሊስ የፖለቲካ ዓላማ በመያዝ ወጣቶችን በማደራጀትና ወታደራዊ ስልጠና በመስጠት ጠርጥሬያታለሁ ሲል ዛሬ ከሰሰ። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ዛሬ የቀረበችው መስከረም አበራ ላይ ስለቀረበው ክስ ጠበቃዋ አቶ ሄኖክ አክሊሉ ቤቱ ያለው ነገር ምንድን ነው? የፖለቲካ ዓላማ በመያዝ ወጣቶችን በማደራጀት ወታደራዊ ስልጠና በመስጠት የተኩስ ልምምድ እንዲያደርጉ በማድረግ ማህበራዊ ሚዲያን በመጠቀም ሁከት፣ አመፅ እንዲነሳሳ በአዲስ አበባና በተለያዩ የሀገሪቱ ከተሞች እየተንቀሳቀሰች እነዚህ ተግባሮች ይፈጽማለች። ሁከት ቀስቃሽ ነገሮች ህዝብ መንግስት ላይ እንዲነሳሳ የሚያደርጉ መልእክቶችን አስተላልፋለች በሚል ነው ጠርጥሬያታለሁ ያለው። ከትናንት በስቲያ ከቤቷ በቁጥጥር ስር የዋለችው መስከረም አበራ ላይ ፖሊስ ተጨማሪ ምርመራ ለማድረግ የጠየቀው የ13 የምርመራ ቀናትንም ፍርድ ቤቱ መፍቀዱን ጠበቃ ሄኖክ አክለው ተናግሯል። መስከረም አበራ ስርዓቱን ስለምትተች በተለይም በአማራ ህዝብ ላይ የሚደርሰውን ችግር የምታጋልጥ ስለሆነች ከዚያ ጋር በተገናኘ በዘመቻ ነው የታሰረችውም ብሏል። ፖሊስ ኢመደበኛ በሆነ አደረጃጀት ትገናኛለች ቢልም ምንም የወንጀል ነገር የለውም፣ ቀኑም አልተጠቀሰም ሲሉ ጠበቃው አክሎ ተናግሯል። ፖሊስ ቀረ ያላቸው ስራዎች ላይ ችግር ስለማትፈጥር በዋስትና ትለቀቅ ሲሉ ጠበቆች ቢጠይቁም ፍርድ ቤቱ ፖሊስ ያቀረበለትን ወረቀት ተመልክቶ ፖሊስ መነሻ አለው በሚል 13 የምርመራ ቀናት መስጠቱንም ተናግሯል። በዚህ መሰረት ዛሬ ዋለው ችሎት ለሚያዝያ 16 ቀን 2015 ቀጠሮ መስጠቱን ተናግሯል። መስከረም አበራ እሁድ ምሽት የፌዴራል ፖሊስ መለዮ በለበሱ ሰዎች ለሶስተኛ ጊዜ መታሰሯን አቶ ታዲዮስ ታንቱ ዛሬ በበይነ መረብ እንዲሰማላቸው የጠየቁት የምስክርነት ቃል በችሎት ውድቅ መደረጉን ጠበቃቸው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ ህገ መንግስትና ህገ መንግስታዊ ጉዳዮች ችሎት ዛሬ የቀረቡትን የአቶ ታዲዮስ ታንቱን ምስክር የመስማት ሂደት በአብላጫ ድምፅ ውድቅ ማድረጉን ጠበቃ አዲሱ ጌታቸው ተናግሯል። አቶ ታዲዮስ ታንቱ በ4 ክሶች መከሰሳቸውንም ጠበቃቸው አብራርቷል። በ4 ክሶች ነው ክስ የተመሰረተባቸው። በጥቅሉ ግን ምንድነው መከላከያን በተመለከተ እንዲሁም ከታሪክ አንጻር የተናገሯቸውን ንግግሮች በተመለከተ አንዱ ብሔር በሌላው ላይ እንዲነሳ አድርገዋል በሚል የመንግስት ባለስልጣናትን ተሳድቧል፣ እንዲሁም ደግሞ የጥላቻ ንግግር አዛምተዋል በሚል 4 ክሶች ናቸው ክሶቹ። ጠበቃ አዲሱ ጌታቸው ከዚህ ቀደም በአቶ ታዲዮስ ታንቱ ጉዳይ ወይዘሪት ብርቱካን ሚደቅሳ፣ ዶክተር ዳንኤል በቀለና ጋዜጠኛ መስከረም አበራን በመከላከያ ምስክርነት አሰምተው እንደነበር ለዋለው ችሎት የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋን ጨምሮ ቀሪ ምስክሮች ከግንቦት 14 እስከ 16 ቀን ፍርድ ቤት ቀርበው እንዲመሰክሩ መታዘዙንም ጠበቃው ተናግሯል። 14፣ 15 እና 16 ሌሎች ምስክሮችን ለመስማት ከነዚህ ውስጥ ጀነራል አበባው ታደሰ፣ ዶክተር ብርሃኑ ነጋ፣ አቶ አንዳርጋቸው ጽጌ፣ ጋዜጠኛ ተመስገን ደሳለኝ ያሉበት። ዶክተር ብርሃኑ ግን የፍርድ ቤቱንም ጥሪ አክብሮ ለመምጣትና ምላሽም ለመስጠት ፈቃደኛ፣ መጥሪያውንም ለመቀበል ፈቃደኛ ስላይደለ በፖሊስ በኩል መጥሪያው ደርሶ እንዲቀርቡ ታዝዟል ማለት። በጉዳዩ ላይ ፕሮፌሰር ብርሃኑ ነጋ ተጨማሪ እንዲነግሩን በተደጋጋሚ የእጅ ስልካቸው ላይ ብንደውልም ልናገኛቸው አልቻልንም። በተያያዘ ዜና ከባልደራስ ለእውነተኛ ዲሞክራሲ ፓርቲ ከፍተኛ አመራር አንዱ የሆኑት አቶ ስንታየው ቸኮል ዛሬ የ10 ሺህ ብር ዋስትና እንደተፈቀደላቸው ጠበቃቸው አዲሱ ጌታቸው ዛሬ ባስቻለው የልደታ ከፍተኛ ፍርድ ቤት አቶ ስንታየው በጥላቻ ንግግር አዋጅ በ6 ክሶች እንደተጠረጠሩም ጠበቃው አክሎ መናገራቸውን ማህሌት ፋሲል ዘግባለች። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራ የፌዴራል ጀርመን የሰብአዊ መብቶች ፖሊሲና የሰብአዊ ድጋፍ ኮሚሽነር ሉዊዜ አምትስቤርግ ከዛሬ ጀምሮ ለ6 ቀናት ወደ ኢትዮጵያና ደቡብ ሱዳን እንደሚያቀኑ የጀርመን ውጭ ጉዳይ መስሪያ ቤት በይፋዊ ድረገጹ አስታወቀ። ኮሚሽነሯ ከዛሬ ጀምሮ እስከ አርብ በኢትዮጵያ በሚኖራቸው ቆይታ ከሲቪል ማህበራት ጋር ተገናኝተው በሰብአዊ መብቶች ጉዳዮችና በሴቶች መብቶች ላይ ከሚያቀነቅኑ ድርጅቶች ጋር ይነጋገራሉ ተብሏል። ወሲባዊ ጥቃት የደረሰባቸው ሴቶችንም እንደሚጎበኙ መረጃ ያመለክታል። ከኢትዮጵያ መንግስት ጋር ይኖራቸዋል በተባለው ንግግር ደግሞ በተለይ በትግራይ ግጭት ተፈጸሙ በተባሉ የመብት ጥሰቶችና ስለ ሽግግር ጊዜ ፍትህ ዙሪያ ያተኮረ